የትራንስፖርት እንኳን ማንም በዚህ አዲስ አበባ ውስጥ የ10 ብር ትራንስፖርት የለኝም የሚባል ረዳቱ አይጭንም። እንዲህ አይነት ቦታ ላይ ገንዘብ ከፍሎ መግባቱ ትክክል ነው ወይ? ለኔ ሌላ ምንም ትርጉም የለውም። ቡቡ የሚሰጥ ወይንም አራጣ የሚቀበል ፍዳ እንዳለበት ሁሉ እኔም ፍዳዬን ተቀብዬ በተመረጡ ኮሚቴዎች ህጋዊ ሰዎች ስም ነው የገባው ወይስ በግለሰብ አካውንት ነው የገባው? በእነኛ ነው የገባው። ቁጭ ብለን ስናወራ እኔ ይሄን ብር ልክፈልህና ይሄኛውን ሃይማኖት ትተህ ወደ እኔ ና ብሩን ልክፈልልህ። ይሄንን ቤተክርስቲያን ከዚህ በፊት ያውቁት ነበረ? አላውቅም። ስለዚህ እንዴት መጡ? እንኳን ሻሽ የጠመጠመውን ቀርቶ ዳቆን ሆኖ ገና ወዳሴ ማርያም እየተማረ ያለውን ዳቆን እንኳን እንደምን ዋላችሁ ብለው የሚያሳልፉ እናትና አባቶች ሊቃውንቱም እንደዛ ያሉ አባቶች ናቸውና እኔ ያንን ነው የማውቅ። ስለዚህ ቤተክርስቲያን እንደውም አታስፈልግም። ምን ሃይማኖት አለ? ሰው ነኝ እኔ ሰው አይደለም። ኧረ እኔ የራሴን ስራ እየሰራሁ ነው፣ የራሴን እርሻ እያረስኩ ነው። ተወኝ፣ ስለዛ አይነት ነገር እንዳታወራኝ። ሰጥቻለሁ። የሰጠሁት ለቤተክርስቲያን ነው። እነሱ እንዳደረጉ ያደርጉት። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላችን ተከታታዮች ዛሬ ከወትሮ በተለየ አንድ እንግዳ ይዤ ቀርብ ያለው ገንዘቤን ተበልቻለሁ፣ በተደጋጋሚ ታስሬያለሁ፣ ብናገር የሚሰማኝ አጣው ሲሉ ነው ዝግጅት ክፍላችን የተገኙት ድምፅ እንድንሆናቸው። ማነው ገንዘባቸውን የበላው? በምን ምክንያት? ያሰራቸውስ ማን ነው? በቆይታ የምትሰሙት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ምጋበዘው እንደተለመደው በታላቅ አክብሮት ነው። ምናልባት ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይሄንን መርሃ ግብር ሲጀምሩ ሁላችሁም ላይክ እያደረጋችሁ እንድትጀምሩ ማስታወስ እፈልጋለሁ። አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በመግቢያ ላይ ለማስተዋወቅ እንደሞከርኩት በተደጋጋሚ ታስረዋል፣ ገንዘብ ተበልተዋል፣ የመሳሰሉትን ነገሮች በቆይታ የምናነሳው ነው የሚሆነው። ግን ለመንደርደሪያ ራስዎን ለተመልካቾች ያስተዋውቁልኝ። ማንነዎት? ከየት ነው የመጡት? ስሜ ያው ቄስ ደምስ አሸናፊ ወልደ ማርያም እባላለሁ። የመጣው ከሰሜን ሸዋ ሀገረ ስብከት ነው። ያው በሰሜን ሸዋ ሀገረ ስብከት ውስጥ ነው የቆየሁት። ብፁዕ ወቅዱስ ሊቃነ ጳጳሳት አቡነ ኤፍሬም ናቸው ቅስና ዲቁናም የሰጡኝ። ያው ለብዙ ዓመት እዛ ቆይታ አድርጌያለሁ። ያው መቼም ሰው ሲገናኝ ሰው የማይገናኝበት መንገድ የለምና ከአንድ ቤተሰብ ጋር በመገናኘት ወደዚህ እንድመጣ ሆኛለሁ ማለት ነው። ግን ለአዲስ አበባ የሚሆን ለተለያዩ ከተማ ብዙም አላውቅም። ከገጠሩ ውስጥ ነው ያደግኩት። በእርሻ ወይንም ደግሞ በአገልግሎት ደረጃ ብቻ ነው የቆየሁት ማለት ነው። ትምህርትም ያው የለኝም። የቤተ ክርስቲያን ትምህርትና ከወንጌልና ከመጽሐፍ ቅዱስ ውጭ ማውቆ የለኝም ማለት ነው። እንግዲህ ወደ አዲስ አበባ ከመምጣቱ በፊት ያገለግሉበት የነበረው ደብር የት ነው? ሾላዬ ሚካኤል ይባላል። ሰሜን ሸዋ ውስጥ አንጎለላ ጠራ ወረዳ የሚገኝ ደብር ነው። ያው እዛ ለብዙ ዓመት አገልግያለሁ። ከ16 ዓመት በላይ በዲቁና፣ ለ4 ዓመት ደግሞ በተወሰነ እንደዚሁ በቅስና ሰርቻለሁ ማለት ነው። ከዛ በኋላ ያው ወደዛ ለመመለስም ወደዚህ መጣሁ። ገባለሁ ብዬ ወደዚህ እስከመጣሁ ድረስ ጥሩ ነገር አገኛለሁ ብዬ መጣሁ። ነገር ግን ሰዎች ጥሩ ነገር ለማግኘት ሄደዋልና ወደዚህ ለመመለስ ደግሞ ምን ታስበህ ነው ምናምን የሚል ብዙ ነገሮችም አሉ። ግን እነኛን ያለማየትና እነኛን ያለመስማት ደግሞ ይበልጥ ቤተክርስቲያን እናትነቷ መልካም ጥሩ የዘላለማዊ ቤት ናትና ሰው በስጋው ቢኖር ምንጊዜም የቤተክርስቲያን እናትነቷ የማይረሳ ነውና ያንን ያለመርሳት ወይንም ደግሞ ያንን
ትውስታ በውስጤ ቢኖርም እንኳን ተመልሼ ለመሄድ ባስብም የተለያየ ነገር ስለገጠመኝ ፈተናዎች ቀርቻለሁ ማለት ነው። በዚሁ ያው አለው ማለት ነው። ከዛም ያው ህይወቴ ተበላሽቷል፣ ትዳሬ ተፈቷል፣ ብዙ ነገሮች አልፈዋል ማለት ነው። ስለዚህ መመለስ አልቻልኩም ማለት ነው። ትዳሩ የተፈታው ወይም ትዳሮትን የፈቱት በምን ምክንያት ነው? ወደሱ እንመጣለን። ግን ፊት ያገለግሉበት የነበረው ደብር ውስጥ ያገኙት የነበረው ወርሃዊ ክፍያ ስንት ነበር? ወርሃዊ ክፍያ ያው በ6 ወር ውስጥ 3000 ብር በቃ ከዚህ ካያልፍም የተወሰነ ያው ብዛት ጊዜኛ የምንጠቀመው ምንድነው አገልግሎት ብቻ ነው እንጂ ምናልባት ምዕመናን በሚያመጡት ጥቅማ ጥቅም የተለያየ ነገር ካልሆነ በስተቀር ደሞዝ ያው ቤተክርስቲያኗ የላትም። ግን ያው ጥንታዊ እንደመሆኑ ደብር የሚወደድ ደብር ነው። ብዙ ነገር ስለተሰሚም እስከሆነ ድረስ ከዛ አንጻር የሚመጡ ሰዎች ያው ከተለያየ ሀገር ይመጣሉ። ታቦቱ ታዋቂም ስለሆነ ጥንታዊም ስለሆነ በዛ እነኛ ይደግፉናል ማለት ነው። ከዛ ውጭ ያው እርሻ ነው የምናርሰው። ምንም እርሻ ስናርስ ውለን ያው ለቅዳሴም ከሆነ ሌላም አገልግሎት ካለ ክርስትና የሚሆን ወደዛ ነው የምንሳተፈው። ከዛ በኋላ ደግሞ ያው እናትነቷን ቤተክርስቲያን መቼም ጊዜ ስለማታጣ ትመግበናለች። ያን ምግባችንን ተመግበን ወደሚቀረው ስራችን እንሄዳለን ማለት ነው እንጂ ከዛ ውጭ እንትን ጥቅም የላትም ማለት ነው። ትዳሬን ፈትቻለሁ ብለውኛል። ለምንድን ነው ትዳሮትን የፈቱት? ትዳሬን የፈታሁበት ምክንያት ያው ለዚህ ያለኝን ነገሮች አንዳንድ ገንዘቦች አሁን የራሴን ብቻ ሳይሆን ገንዘቦችን ከዛ ያሉኝ ነገሮች ትላንትና ከትላንት ወዲያ ያጠራቀምኳቸው ነገሮች ይሳካል ማለት በተለያየ ነገር እዚህ ካምጥቻ አጠፋሁት ገንዘቡን ሳጠፋው። ስለዚህ አንተ የነበረንን ሀብት አጥፍተህ ወደ እኔ ልትመለስ አትችልም የሚል ነገሮች ስለመጡ ያው ለጊዜው ይቆይ ተብሎ እንደዚሁ ቆይቻለሁ ማለት ነው። ግን እንደ እግዚአብሔር ፈቃድ ደግሞ የፈቀደ ሰዓት ሊስተካከል ይችላል። ያልፈቀደ ደግሞ ማንም ሰው ያው በነፍስ እንደማይኖር ሁሉ ትዳርም ደግሞ አብሬ እኖራለሁ ሊባል ስለማይችል በሞትም ሰው ስለሚለይ እንግዲህ እግዚአብሔር እስከፈቀደ ድረስ እዚህ ሰዓት ደርሰናል ማለት ነው። ከዚህ አንጻር ነው። ከዛም አልፎ ተርፎ ያው ከሰው ደግሞ ገንዘብ ባመጣሁበት ሰዓት የቤቱ አልበቃ ብሎ ከሰውም ገንዘብ አንተ ተቀብለህ የሄድክ ስለሆነ ሰርቆ ሄደ ነው እንጂ የተባልከው መልካም ሰርቶ ሄደ አልተባልክም። ትላንትና ከአውደ ምሕረት ቆሞ ማስተማር፣ ትላንትና መቀደስ ምን ትርጉም አለው ተብሎ ከቤቴም ራሱ እንደዚህ አይነት ነገር ሲነሳ ያው ያማል። እዚህ ደግሞ ሌላ ፈተና አለ። እነዛን ፈተናዎች ለማለፍ ብዙ ነገር አለ። ምክንያቱም ማንኛውም ሰው የራሱ የሆነ ሕሊና አለው፣ የራሱ ሀሳብ አለው። ነገ ጠዋት አገኛለሁ የሚል ነው እንጂ አጣለሁ የሚል ማንም ሰው የለም። ግን እኔም ደግሞ ነገሮች ቢሳኩልኝ ሌላው ቢቀር እንኳን የሰው ዕዳ ከከፈልኩ ሌላውን ደግሞ ነገ ጠዋት በተለያየም ነገር ተቀጠሬ ቢሆን በገጠሩ አገለግላለሁ። አዲስ አበባ ውስጥ ስራ እንግባ ብለን ወይም ስራ ፈልጌ በመሄድ ሰዓት አንዳንድ ሰዎች መታወቂያችንን በሚያዩ ሰዓት እኛ ቄስ አንቀጥርም የሚሉ አሉ፣ ቄስ አያስፈልገንም የሚሉ አሉ። ሁለተኛ ደግሞ ተያዥ የሚባል ነገር አለ። ምክንያቱም አንዴ ያው ሌባ እንሁን መልካም እንሁን ስለማይታወቅ ማለት ነው። ስለዚህ እንደዚህ ከአይነት ነገሮች ስላሉ ከዚህ አንጻር በቃ ዝም ብዬ ተቀምጫለሁ ማለት ነው። አንዴ ካንዱ ጋር ያው ቤተክርስቲያን በአዲስ አበባ ቤተክርስቲያን ያው ሁል ቀን ትቀደሳለች። መልካም ሰው አለባት፣ ጥሩ ሰው አለባት። ከምዕመኑ ብዙ መልካም ስለ እግዚአብሔር የሚያስቡ በቃ እንደ ተክለ ሃይማኖት እንደ እናታችን እንደ መምህር ክርስቶስ ሰምራ ለሰው የሚያዝኑ የሚራሩ እናቶች አሉ። በነዛ እስካሁን ድረስ ነፍሴ ቆይቷል። ከዚህ በኋላ እንዲሁም ጭንቅላት የማመም ባህሪ የማመም ስሜት ያው በተለያየ ጊዜና ከቤተ ክርስቲያን እንደው መጸለይና ከጸበሉ አንጻር ጸበሉን ከመጠመቅ አንጻር ነው እንጂ እየተረጋጋን ያለ ነው። እንደው መንፈሱ የእግዚአብሔር መንፈስ በኃይሉ ስለጠበቀን እንጂ እኛ ብደን ራሱ ከጎዳና የምንቀመጥ ምንም ይሄ እንደዚህ ነው ሊባልና ሊገለጽ የማይችል ስለሆነ ማለት ነው። ምክንያቱም አንድ ሰው ተምሮ የተማረ ሰው ትላንትና አባት ናቸው ተብሎ የተጠጋነው ሰው ሌላ በደል ሲያደርስ ያማል። እንደሱ በዝርዝር እንመጣለን። በነገራችን ላይ ከዛ በፊት ክቡራን ተመልካቾች እንግዲህ ከጀርባ ባዕድ ድምፅ ይሰማል። ስለዚህ ከወዲሁ ስለ ባዕድ ድምፁ ይቅርታ መጠየቅ እፈልጋለሁ።
የአንድ ሴት ልጅ አባት ኖት ካልተሳሳትኩኝ ከባለቤቱ ጋር ፍቺ እንደፈጸሙ ነግረውኛል እስከ ምክንያቱ። ነገር ግን እንዲህ አይነት ቦታ ላይ ሲመጣ ለጋራ ህይወት እድገት ነውና ወደ አዲስ አበባ ሲመጡ አዲስ አበባ የሚመጡበትን በዚህ ምክንያት ነው የተሻለ ህይወት ያስፈልገናል የሚለውን ነገር ቁጭ ብላችሁ እንደ ባልና ሚስት አላወራችሁም? በሰዓቱ አውርተናል። በሰዓቱ ተነጋግረናል። ይሁን በቃ እንደዛ ከሆነ እንደውም የተሻለ ከሆነ እግዚአብሔር ከፈቀደ ከ1 ዓመት ከ2 ዓመት በኋላ ተጠቃለን የምንኖርበትን ከዛም በኋላ ጥሩ መንፈሳዊ አገልግሎት እና መልካምነት ይበልጥ እውቀት እንዳገኝም ጭምር ሁላ ነበረ መማር ያለብኝ ነገሮች አንዳንድ ነገሮች ነበሩና እነሱንም ጨምራለሁ ከዚህ በኋላ የሚል ሀሳብ ነው የነበረኝ እኔ ማለት ነው። ምክንያቱም አሁን በዛ በገጠሩ ስንኖር ብዛት ጊዜ የመጽሐፍ ቅዱስ ትምህርት የለም እና ይበልጥ ፈትፍቶ ማጉረስ የሚቻልበትን መንገድ ሁላ ለመፍጠር ነበር። ይህን ሁላ እስከ ማለት ደረጃ ደርሰን ነበረ። ግን ያው እንግዲህ ከባለቤቱ ጋር ቁጭ ብለው አውርተዋል በዚህ ጉዳይ ላይ? የእሳቸው ምላሽ ምንድን ነበረ? የእሷ ምላሽ በቃ ይሁን ጥሩ ነው የሚል ምላሽ ነበረ በሰዓቱ የነበረው። ታዲያ በኋላ ያኛው ተቃውሞ ከየት መጣ? እንዴት ከማታውቃቸው ሰዎች ጋር እንዴት ዝም ብሎ እንደዚህ ሊሆን ይችላል? ይሆናል ብለህ ሄደህ እንደገና ደግሞ አይሆንም ብሎ እንደዚህ አይነት ነገር የሚባል ነገር አለ ወይ? ከማታምነው ሰው ጋርና መልካም ሰዎች ጋር ካልሆኑ ሰዎች ጋር እንዴት ልቀርብ ቻልክ የሚል ጥያቄ ነው የመጣው። በከፊል እኔ ከእሳቸው ሀሳብ ጋር እስማማለሁ። እንግዲህ ወደ ስቱዲዮ ከመግባታችን በፊትም እንዲሁ ከካሜራ ውጪ ያነሳናቸው አንዳንድ ነጥቦች አሉ። በዝርዝር ስናነሳ ለተመልካቾች ግልጽ ይሆናል ብዬ አስባለሁ። እስኪ ወደዛ ከመሄዳችሁ አዲስ አበባ መቼ ነበር የመጡት ለዚሁ ጉዳይ? አዲስ አበባ የመጣሁት ያው ከሌሎቹ ጋር ለመገናኘት ወደዚህ ስራው እንኳን ስገባ አላስታውሰውም። ግን የመጣሁት አዲስ አበባ 2008 እና 7 አካባቢ መጣ ሄድ እያልኩ ነበረ። እንደዚህ አንዳንድ ቤተሰቦች አሉ ከነኛ ጋርም እና ወደዚህ በቃ እንዲያውም ጥሩ ነው ደሞዙም ከማለት አንጻር ሳወያያቸው የነበሩ በነዛ ነበርኩኝ እና ከዛ ጀምሮ ነው የመጣሁት። እዛ መሀል ላይ ነው ይሄ ነገር ድንገታዊ ተገናኘ እንደዚህ ነው ሲባል እኔም ወደዚህ ያው ለሰዓቱ ቦታውን ሄጄ አላየሁትም። አመኔታ ነው ምንም በቃ ምክንያቱም እኔ የኛ እኮ እናቶች እዛ በገጠር ያሉት እንኳን ሻሽ የጠመጠመውን ቀርቶ ዳቆን ሆኖ ገና ወዳሴ ማርያም እየተማረ ያለውን ዳቆን እንኳን እንደምን ዋላችሁ ብለው የሚያሳልፉ እናትና አባቶች ሊቃውንቱም እንደዛ ያሉ አባቶች ናቸውና እኔ ያንን ነው የማውቅ። አዲስ አበባ አሁን እንደዚህ እንደምን ዋሉ መምህሩ እንዴት ነዎት የሚባለው አማርኛ ራሱ እዚህ ከመጣው ነው እንጂ የማውቀው እንደዚህ ነው። ራሱ የክብር አጠራር አሁን በአንዳንድ ቦታዎች ራሱ በጣም አባቶችን ራሱ የሚመሰገኑበት ራሱ ደረጃ አለና ምን ሰርተው ነው ከተባለ ምንም ሳይሰሩ ለክብራቸው ብቻ ማንም ሰው ትንሽ የተባለው ሰው ራሱ ትልቅ አረጋዊ ካህን ሳይሆን ትንሽዬ ታናናሾች ከኛ ያናነሱ ካህናቶች ቢሆኑ ትልልቅ አባቶች አረጋዊ የሆኑት እነኛ ልጆቻቸው የልጅ ልጆቻቸው ሊሆኑ ይችላሉ። ግን እንደምን ዋላችሁ ክቡር አባታችን እንዴት ነው ብለው ነው የሚሰጡትና እኔ ከዛ አንፃር ነው አሁን ምንድነው ከተባለ እኔ በ4 ነጥብ እኔ አሁን ያለኝ እምነት የሚለው ነገር ነው። እምነት ጎርቶኛልም ጠቅሞኛልም እንድማርበትም አድርጎኛል። በቃ በብዙ ደረጃ ወስዶኛል። አንደኛ ህይወቴን እስከማጣት፣ ሁለተኛ ደግሞ እንዳልኖር ራሱ አድርጎኝ ቢያንስ በጎዳና እንድወድቅ እስከማለት ድረስ ቢያንስ ራብና ጽሙን እንኳን በትምህርት ቤት ባውቀው እንኳን ሌላ ጭማሪ እንዲሆን አድርጎኛል። አሁን ይሄ ማለት እዚህ ከመጣሁ በኋላ ያመንኳቸው ሰዎች ከርተውኛል ነው? ግልጽ እንዲሆን ስለፈለግኩኝ ነው። አዲስ አበባ ሲመጡ እንደውም አንዳንድ ማስረጃዎችን አሳይተውኛል እና የቤተክርስቲያኑ ስም ተጠቅሷል፣ እንጠቅሰዋለን። ይህንን ቤተክርስቲያን ከዚህ በፊት ያውቁት ነበረ? አላውቁም። ስለዚህ እንዴት መጡ? በዛ ቤተክርስቲያን ለመቀጠር ማለት ነው። ለመቀጠር የመጣሁት ያው በቤተሰብ የሆነ አንድ ዲያቆን ነው። ያው ሰው ነው ያገናኘኝ። ያው የእሱን ሲያገናኘኝ እሱ ብዙ እዚህ አዲስ አበባ ውስጥ የኖረ ሰው ነው፣ ትምህርት ያለው ሰው ነው፣ እውቀት ያለው ሰው ነው። ግን ካገናኘኝ በኋላ እሱ ጠፋ። አድራሻውንም ምንም ማወቅ ለምንድን ነው ያጠፋው?
ለምን አይጠፋው? እንግዲህ በስራ ምክንያት ይሁን በምን ምክንያት ይሁን አላውቅም። ለሰዓቱ አገናኝቻለሁ። አስበህ ተጠንቅቀህ ማድረግ ያለብን ነገሮች አድርግ፣ ስራው መልካም ነው፣ ጥሩ ነው፣ ትገባለህ ነው ያለኝ። አገናኘኝ። ካገናኘኝ በኋላ ያው ሰው ዞሮ ዞሮ እንግዲህ ምንም ማድረግ ስለማይቻል እኔም ለብዙ ቆይታ ለብዙ ዓመታት ከነዚህ ሰዎች ጋር አብሬ አሳልፌያለሁ ማለት ነው። ግን ሳሳልፍም እንደኔ የተጎዱ ብዙዎች አሉ። እነዛን ሳይ ደግሞ ጽናናለሁ። ምን ያህል ጊዜ አሳልፉ ከነዚህ ሰዎች ጋር? ከነዚህ ሰዎች ጋር ከ4 ዓመት 5 ዓመት። ምን እያደረጋችሁ 4 እና 5 ዓመት? 1 ዓመት ላይ ያው ተመካክረን ይሰራ ተብሎ የግንባታ ፍቃድ እስከሚወጣ ድረስ ወረቀቶች እስከሚመላለሱ ጊዜ ወራቶች አንዳንድ ሲሉ ከዛ እነኛም በአንድ በኩል ያው ትንሽ ከሌላ ደብር ያው ከዛ ያለው ደብር ጋር ግጭትም ስለነበረ ከነኛ ጋር ክርክርም ተገጠመ። ክስም መጣ። አሰሩም የሚል ክስ ሲመጣ ከነኛ ጋር ባለው ክርክር ቆየ ማለት ነው። ሰዓቶች እየተገደሉ ሄዱ። ከዛ መሀል ላይ ደግሞ እኛ ቤተ መቅደሷን ስንሰራ እነኛ መጥተው እንዲፈርስም አደረጉ። ከዛ በኋላ በእነኛ ምክንያት ያው በህግ ደረጃ ተሄደ ማለት ነው። ሲሄድ አሁንም ደግሞ እኛ ምን ሆነን እንደዚሁ የቀን ስራም እየሰራን ያለንንም ከዛ ከገጠርም እያስላክን እየበላን ትግል ያዝን ማለት ነው። ያችን አንዴ መስራት አለብን የሚለው ማለት ነው። ከዛም ደግሞ አልፎ ተርፎ ሰራ ነው ማለት ነው። ምኑን የሰራችሁ? ቤተ መቅደሷን ሰራናት እንደመቃኙ። ያው ግልጽ እንዲሆን እኔ አሁን መጀመሪያ መስሎ በኋላ እርሶ ሲያስረዱኝ ነው ግልጽ ይሆናልኝ እንጂ የበለጠ ለተመልካቾች ግልጽ እንዲሆን እዚህ ቤተክርስቲያን እቀጠርበታለሁ ብለው የመጡት ቤተክርስቲያን የተሰራ ቤተክርስቲያን ነበር ወይስ መጀመሪያ ምንም አልነበረም? ባዶ ስፍራ ነበረ? ባዶ ነው። ግን ፍቃዱን ሁሉ ጨርሰው የቤተክርስቲያን ከሀገረ ስብከቱም ከክፍለ ከተማም ጨርሰው ወረቀቱን ይዘው ነው የደረሰው። ፍቃድ ማለት ነው። ፍቃድ ይጨርሳል። እዛ ቦታ ላይ ግን የቆመ ወይም የተሰራ ቤተክርስቲያን የለም። እኔ ነኝ የሰራሁት። ያንን ቤተክርስቲያን ማለት ነው። አብሬ የሰራሁት እኔ ነኝ። ያንን ቤተክርስቲያን ማለት ነው። በኋላ ተሰርቷል። መቃኛዋ ሰራን ዝም ብለን ማለት ነው። ሰራንና ያው እንግዲህ ከሰራን በኋላ ያለው ቤተክርስቲያን እንግዲህ ለግንባታ የሚያስፈልግ ነገር ብዙ ነገር ስለሚኖር ያቺ ተሰርቶ ጸሎት እየተደረገ ቆይቶ ከዛ በኋላ እንዲቀጥል ነው የተደረገው። በሚደረግ ሰዓት ግን እኛ ከሰራን በኋላ ምንድነው የሆነው? ርስ በራስ ጸብ መጣ ማለት ነው። ጸብ ሲመጣ እኛ ተገላይ ከመሆናችንም አንጻር ምንድነው የሆነው? እነሱ ኃይለኞች ናቸው። ያው እንግዲህ ጸቡ ምንድነው መነሻው? የጸቡ መነሻ ምንድነው? ምክንያቱም ተስማምታችሁ ነው አይደል የጀመራችሁት? እንደነገሩኝ ህጋዊ ፍቃድ አግኝተዋል። ኮሚቴዎች ነበሩ እዛ ውስጥ ማለት ኮሚቴዎቹን ሀገረ ስብከት ያውቃቸዋል። ያው ደብዳቤ አላቸው፣ ያውቃቸዋል። ስለዚህ ህጋዊ ሰዎች ናቸው። ግን ሰዎች ከመሆናቸው አንጻር ከዛ መካከል ዋና ኃላፊ የሆነው አለቃው ያው እልቅና እንግዲህ የሚሰጠው ቤተክርስቲያን ከተመሰረተ በኋላ ነው። ግን እልቅና ከኋላ እንዴት እንደመጣ ባላውቅም እንግዲህ ሌላ ጋር ያስተዳድሩ ነበር ወይ እሱን ያው አላውቅም፣ ስለማላውቅ ማለት ነው። ግን እዛ ጋር መላከ ምሕረት ቀሲስ ተብለው እየተጠሩ የነበሩ አባት ናቸው። ከዛ እሳቸው ምንድነው ያደረጉት? እዚህ ጋር ያለውን ኮሚቴና እዚህ ጋር ያለውን ማህበረ ካህናት ትላንትና በሬውን ሸጡ ትላንትና ያልሸጡ የመጣውን ካህናት እዚህ ጋር መቆም አለባችሁ ተባልን ማለት ነው። መቆም አለባችሁ ማለት ያ እንግዲህ ካሁን መቆም አለባችሁ የተባልነው እንዴት ነው? ቤተክርስቲያኗን ያችን መቃኛዋን ሰርተን እየደለደልን እያለን የነኛ ጸሐፊዎቹ ሂሳብ ሹሙ የተለያዩ ኮሚቴዎች ሆነው ከሳቸው ጋር በስልክ እየተደዋወሉ የተጠቃቀሱ ቤት ውስጥ መተው ገቡ። ከዛ በኋላ እነኛ ምንድነው ያሰቡት? በዛ ሰዓት ዱላ ነው ያሰቡት። ስንት ነበራችሁ አጠቃላይ? እኛ የዛ ሰዓት እንደው ከ6 አናልፍም። ምክንያቱም ግማሾቹ ከገጠር ስላሉ ማለት ነው። አብዛኞቹ የመጡት ማለት ነው። አሁን እንግዲህ የተረዳሁት እኔ አዲስ ቤተክርስቲያን ነች። ህጋዊ ፍቃድ አግኝቷል ስፍራው፣ ኮሚቴዎች አሉ። ስለዚህ ከእናንተ ጋር የነበራቸው ስምምነት ምንድን ነው? ትመጣላችሁ፣ ትቀጠራላችሁ፣ በተመደባችሁበት የዘርፍ ላይ ያገለገላችሁ ወርሃዊ ደሞዝ ታገኛላችሁ ነው። እርስዎ ገጠር ቤተክርስቲያን ነበር የሚያገለግሉት። ቅድም ጠቅሰውልኛል፣ ድጋሚ መጥቀስ አያስፈልግም። ከ16 ዓመት በላይ ያገለገሉበትን ደብር ትተው ሲመጡ እዚህ ጋር ያሰቡት ነገር አለ። በቃ ለቤተሰብም ለራሴም የተሻለ ነገር አገኛለሁ ብለው መጡ። ሲመጡ ግን እኔ ብዙ ጊዜ የማይገባኝ ነገር ስላለ ነው። ሲመጡ እዚህ ቦታ ላይ ለመቀጠር የከፈሉት ብር አለ አይደለ? 150 ሺህ ብር ማለት ነው። ግን ይሄ ህጋዊ ነው ወይ ነው አሁን የኔ ጥያቄ። መተው እዚህ ቦታ ላይ እንደውም በጉልበት ሁሉ አግዘዋል አይደለ?
እሱም ብቻ አይደለም የመስራች ደብዳቤም ተሰጥቶታል። እንደውም ደብዳቤው እጄ ላይ ነው ያለው። የመስራች ደብዳቤ መስጠትን ይመለከታልና ከላይ በርሱ ለመግለጽ እንደተሞከረው እርሶ የቄስ አምባና ጨረቃ ሰፈር መድኃኔዓለምና ቅዱስ ሩፋኤል ቤተክርስቲያን ሲመሰረት ከመስራች አንዱ በመሆን ቤተክርስቲያኖች ሲመሰረቱ የበኩሎትን በጉልበት በገንዘብ በእውቀትም ጊዜውን ሁሉ ለ4 ዓመት ቅድም እንደጠቀሱት ማለት ነው መስዋዕትነት የከፈሉ እንዲሁም እንግልት የደረሰበትን ችግሮችን ሁሉ በመቋቋም ቤተክርስቲያኖቹን አሁን ለደረስንበት የእርሶ ማስተዋጽኦ የጎላ ሚና አለው አምነዋል ይልና ሌሎች ሀተታዎች አሉ። መጨረሻ ላይ ምንድነው የሚለው? ስለዚህ እርሶ ከመስራቹ አንዱ መሆኑን ስለዚህ መስራች ነው ማለት ነው እየገለጽን የስራ አስፈጻሚ መስራች ኮሚቴው በወሰነው መሰረት የኮሚቴው የስራ ድርሻ ይልና የስራ ድርሻው ተጠቁሟል። የስራ መደብ የተመደቡ ስለሆነ በተመደቡበት የስራ ድርሻ ቅዱስ ቤተክርስቲያንን በንቃትና በትጋት እንዲያገለግሉ ያሳሰበን መስራች መሆኑን የሚገልጽ ደብዳቤ ሰጠነዎት መሆኑን እንገልጻለን ይላል። ከመንፈሳዊ ሰላምታ ጋር ማህተም አለ። የኮሚቴ ሰብሳቢው ስም አለ። ይሄ ደብዳቤ እንግዲህ በቀን 1/3/2014 ነው፣ የዛሬ 4 ዓመት ማለት ነው። ስለዚህ በመሃል ምን ተፈጠረ? እንግዲህ መስራች ከሆኑ በጉልበቶ ካገለገሉ ይገባሉ ተብለው ቃል ከተገባውለት በኋላ ስለ ገንዘቡ እንመጣለን። ገንዘቡን ከፍለው ነው 150 ሺህ ብር ሰው ብቻ አይደለም፣ ሌሎች ሰዎችም እስከ 400 ሺህ ብር የከፈሉ ሰዎች እንዳሉም ሰምቻለሁና ሲጀመር እንዲህ አይነት ቦታ ላይ ገንዘብ ከፍሎ መግባቱ ትክክል ነው ወይ? ለኔ ሌላ ምንም ትርጉም የለውም። ቃሉን ካላንቆለጳጰስ ነው በስተቀር ጉቦ ነው። ይሄ ሌላ ምንም እንትን አይደለም። ይሄ ግልጽ ነው። በቃ ጉቦ መስጠት ነው፣ ጉቦ መቀበል ነው። በኢትዮጵያ ሕግ ደግሞ ሰጪውም ተቀባዩም ከተጠያቂነት አይድኑም። ስለዚህ መስጠቱ ለምን አስፈለገ ሲጀመር ማለት ነው? አንደኛ ግልጽ ነው። አሁን ብዙ ነገሮች እንሰማለን። የአደባባይ ሚኒስትር እንደው አውቀን ምንድነው ካልሸፋፈነው በስተቀር ውስጥ ላይ ብዙ ነገሮች ሲደረጉ እንሰማለን። የገጠመኑም ነገሮች ስላሉ አንድ ሰው ከሆነ ቦታ ላይ ወደ ሌላ ቦታ ላይ ሊቀየር ሲፈልግ እስከ 500-600 ሺህ ብር የሚጠይቅበት አግባብ እንዳለም ሰምተናል። ይሄ አደባባይ ሚኒስትር ነው። በደንብ በግልጽ እየተሰራበት ያለ ሁኔታ ነው። ግን እንደ ግለሰብ ወደ እርሶ ጉዳይ ብቻ ላይ አተኩረን ስንነጋገር ያንን ብር መስጠቱ ለምን አስፈለገ? በሚችሉበት የስራ መደብ በብቃቶ ገንዘብ ሳይከፍሉ ማገልገል አይችሉም ነበር ወይ? መልካም። አሁን እውነት ቅድም ያው እንደተባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ውስጥ ያለው ነገር ያው የሚታወቅ ነው። ይሄ ይፋ የወጣ ስለሆነ ማለት ነውና ለልቅና ምን ያህል እንደሆነ፣ ለቅስና ምን ያህል እንደሆነ፣ ለተለያየው ነገሮች ምን ያህል እንደሆነ ይታወቃል። እነሱም መደብ አላቸው። ምክንያቱም እንደው ወደ ደካሞቹ ስንመጣ 400 ሺህ ብር አሁን በአሁን ሰዓት የደረሰው እኛ በነበርንበት ሰዓት እንኳን እስከ 200 ሺህ ብር 100 ሺህ ብርም የነበረ ሰዓት ስለሆነ ማለት ነው። ግን ዛሬ አሁን ቀንሷል ወይ ብንል ጨምሯል የሚለው ጋር ነው የምንገባው። ከዛ በተረፈ አሁን አግባብ አለው ወይ የሚለው ጋር ብቻ ስናተኩር አግባብ የለውም። ምናልባት አግባብነቱ ምንድነው? አሁን የኛ አካሄድ የነበረው የኛ አግባብነት ምንድነው? እዛ ቦታ ላይ ምዕመን አለ፣ ቤተክርስቲያን ትንሽ መሰራት አለበት የሚለውን ነገር እነሱ አውጥተው አወርደው እንሰራለን የሚለው ነገር ስለነበራቸው ከዛ አንጻር ደግሞ እኛን ያው ምንም ይሄ ለቅጥር የሚያስብል ነገር ነው አካሄዳቸው። ያው ዞሮ ዞሮ ቤተክርስቲያኗን ስርዓት እንደዚህ እናድርጋት ሲል አስተዋጽኦ መዋጮ አምጡ ነው የሚባል እንጂ ያው ቤተክርስቲያን ለቅጥር ተብሎ ይሄን ያህል እየከፈላችሁ ይሄን መደረግ አለባችሁ፣ የሥራ ድርሻ ማግኘት አለባችሁ ይባላል ወይ? አይባልም። ከፋዮቹ እኛስ ትክክል አካሄድ ነው ወይ? ይሄር ነው አይደለም። ግን መዋጮ ለምንድን ነበረ? መዋጮ አሁን ቢባል ለቤተክርስቲያኗ መስሪያ ቢባል እሱ ያዋጣል ገና ባዶ ቦታ ስለሆነ ግን 20 እና 30 ካህናትን ሰብስቦ በሚሰጥ መዋጮ አንድ ቤተክርስቲያን መስራት ይቻላል ወይ? ምክንያቱም አንድ ቤተክርስቲያን ነው የፈለገ ይሁን አይደለም ከተማ ውስጥ የገጠር ቤተክርስቲያን ከመሰረቱ ጀምሮ እስከሚጠናቀቅ ድረስ ምን ያህል ብር እንደሚፈጅ ይታወቃል። ስለዚህ ከዚህ በፊት ከሌላ ሚዲያ ጋር ያደረጋችሁን ቃለ ምልልስ ለመመልከት ሞክሬያለሁና በተወሰነ ካህን እንደው አብዝተን እንኳን ብንመለከተው እንደው 30 እና 40 ካህን ሰብስቦ ከነሱ ላይ 100 ሺህ ብር 200 ሺህ ብር 400 ሺህ ብር ሰብስቦ አንድ ቤተክርስቲያን መስራት ይቻላል ወይ? ይሄ ነገር እንዴት ታሳመናችሁ? ትክክል ነው። አሁን ብዛት ጊዜ እነሱ የሚሉን ዝም ብለን ገንዘቡን ያልደረሰኝ ዝም ብለን ያለ አካውንት አውጥተን በምንሰጣቸው ሰዓት ስራ ማስኬጃ የሚባል ነገር አለ፣ የተለያየ ነገሮች አሉና ግን እኛ ይሄንን ነገር አሁን እዚያ ላይ ትኩረት አድርጋቸዋለሁ ቢባል እኔ በራሴ አላደረኩም።
ዝም ብዬ ነበር የማደርገው ማለት ነው። ምክንያቱም እኔ ምንድነው ዝም ብለህ የምታደርግበት ምክንያት እንግዲህ ዝም ብለህ ልታደርግ ቻልክ ብባል እኔ የማውቀው ነገር የለም። በቃ በጥቅሉ እኔ የማውቀው ነገር የለም። በቃ እነሱ አንደኛ የእግዚአብሔር ሰዎች ናቸው፣ የእግዚአብሔር አገልጋዮች ናቸው። ሚስጥራተ ቤተክርስቲያንን አበጥረው የሚያውቁ ናቸው። ከኔ እንደውም እነሱ ሊበልጡኝ ሁላ ይችላሉ የምላቸው ሰዎች ስለሆኑ በእድሜ ትልቅ ናቸው፣ በእውቀትም ደግሞ እንደዛው ስለሆኑ እኔ የዛ ሰዓት እንደዛ ነው። ግን አሁን ካለፈ በኋላ ነገሮች ካለፈ በኋላ ብዙ ስህተቶች እንዳሉ ይህንን አምናለሁ። በትክክለኛ ነገር ማለት ነው ብዙ ስህተቶች አሉ። ስለዚህ ግን አሁን በራሴ ምንድነው ያው ይሄ ነገር ተዋጣ፣ ይሄ ነገር ተመሰረተ። ከተመሰረተም በኋላ ግን እኛ ተጠቃሚዎች አልሆንም። እኛ ወደ ውጭ ነው የቀረነው። እስኪ ለመንደርደሪያ ይሄኛው በቂ ነው። አሁን ወደ ዋናው አንኳር ነጥብ እንመለስና እርስዎ ተስፋ አድርገው ሲመጡ ምን ያህል ብር ነው የተጠየቁት? እኔ ተስፋ አድርጌ ስመጣ ያው 200 ሺህ ብር ነበር ጥያቄው በዛ ሰዓት ክፈሉ የተባሉት ማለት ነው። ግን በዛው መካከል ያው 250 የሚባል እንደዛ ክርክር ሊኖረው ስለሚችል ውጣ ወረድ እንዴት እንደዚህ ሊሆን ይችላል፣ እኛ ከገጠር ነው የመጣ ነው እንዴት እንደዚህ ይደረጋል፣ ያው ክርክር ስላለ በዛ መካከል ውስጥም ግን የዛ ሰዓት ውስጥ ምንድነው እኔ የማስበው አንድ ይሄን ከገባው ወዲያን ከከፈልኩ በኋላ ነገ ጧት ጥሩ እንጀራ እበላለሁ የሚል ነው የኔ ሐሳብ የነበረ እንጂ እንዲህ አይነት ሐሳብ እና እንዲህ አይነት ነገር ይገጥመኛል ብዬ አላስብም። አዎ እሱ ጋር እንመጣለን። 200 ሺህ ብር ተጠየቁ። መጨረሻ ላይ በስንት ተስማማችሁ? መጨረሻ ላይ በቃ ባለው ነው የተስማማ ነው። በስንት ብር? 25 በ150 ሺህ ብር ተስማማ። 150 ሺህ ብር ማለት ነው። ግን ከ150 ሺህ ብሩ ይልቅ ያው የተለያየ ነገሮች አሉ ማለት የምናዋጣቸው ነገሮች ይኖራሉ። መገዛት ያለባቸው ነገሮች እዛ ጋር ሲሰራ ያን ብር ተሰጥቶ ብቻ ዝም አይሉ። ግን ከ150 ሺህ ብር ውጪ ነው ሌሎች የሚዋጡ ከዛ ውጪ ማለት ነው። 150 ሺህ ብሩን በካሽ ነው የከፈሉት? 25 ሺህ ብር ብቻ ነው በካሽ ያስገባሁት። በካሽ በእንትን ያስገባሁት ማለት ነው። በትራንስፈር ያስገባሁት 25 ሺህ ብር ነው። እሱም በሰው አካውንት ነው። በማን አካውንት? በእነኛው አካውንት ነው። በግለሰብ አካውንት ነው ወይስ የሁለት ሰው ይመስለኛል? የሁለት ሰው የሶስት ሰው ይመስለኛል። ያው ብዙ እኔም እንትን ስለማልን ሰው ነው ያስገባልኝ ያንን ብር ማለት ነው። ሰው ነው ያስገባልኝ፣ ያንን አስገባልኝ። ከዛ በኋላ ያው 75 ሺህ ብር ባለ ደግሞ ግን ሰውን ቢያስገባልዎት ቢያንስ የሚያስገባልዎት ሰው ትራንስፈር ሲያደርግ እዛ ጋር ደረሰኙ ይኖራል። ልክ ትራንስፈር ሲያደርጉ የከፈሉት ሰውና የገንዘቡ መጠን ይመጣል እና ያ ሰው ምን ብሎ ነገሮት? ትራንስፈር ሳደርግ በነገሌ ስም ነው ያስገባሁት ብሎ ነው የነገሮት ወይስ? እንግዲህ አሁን ሁለት አይነት አሰራር አለ። አሁን ብዙ ጊዜ ተቃውሞ የሚመጣበት ምንድነው ለቤተ ክርስቲያን እየተባለ የሚሰበሰብ ገንዘብ አለ። ብዙ ጊዜ ህጋዊም የሆነውም ያልሆነውም ተደብላልቆ ስላለ አሁን አንዳንዶች በራሳቸው ስም የቤተ ክርስቲያን ገንዘብ የሚሰበስቡ ሰዎች አሉ። ይሄ ተደጋጋሚ የተነገረ ስለሆነ ወደዛ አልመጣም። አለ እንደዚህ አይነት አሰራር አግባብ ባይሆንም ማለት ነው። በምንም ተአምር የቤተ ክርስቲያን ገንዘብ በግለሰብ አካውንት አይገባም ሲጀመር ምንም ይሁን ምን። ሁለተኛው አንድ ቤተ ክርስቲያን ሲሰራ ወይ ሂደት ሲኖረው ምንድነው የሚሆነው? ያ ቤተክርስቲያን ኮሚቴ ይዋቀርና ከዛ ውስጥ የሚመረጡ 3 ሰዎች በሶስቱ ሰዎች ሊያውም ደግሞ ቤተ ክህነት አውቆት የፍቃድ ደብዳቤ ጽፎላቸው ተዋረዱን ጠብቆ ህጉን ጠብቆ በነዛ ሰዎች ስም ወይም በኮሚቴዎቹ ስም በ3 ሰው አካውንት ይከፈታል። ስለዚህ እርስዎ ሲያስገቡ የነበረ ወይም ትራንስፈር የተደረገው 25 ሺህ ብር በቤተ ክህነት ማነው በቤተክርስቲያኑ በተመረጡ ኮሚቴዎች ህጋዊ ሰዎች ስም ነው የገባው ወይስ በግለሰብ አካውንት ነው የገባው? በእነኛ ነው የገባው። በኮሚቴዎቹ በህጋዊ ኮሚቴዎች ማለት ነው። በእነኛ ነው የገባው። ደረሰኙን ይዘውታል? ደረሰኝ አልያዝኩም። ያው እሷ ጋር ነው ያለው ደረሰኝ። ማጋ ነው ደረሰኝ ያለው? ያስገባችሁ ማለት ነው። ያ ግን እኮ ማስረጃው ነው። ምክንያቱም አሁን በኋላ እንመጣበታለን። አሁን ክርክሩም ወደኛ ያመጣውትም ተሸጠናል ከኛ በላይ ገንዘብ የከፈሉ ሰዎችን ተቀብለው እኛን ገፍተው አስወጥተውናል። ይሄን ያህል ብርም ከፍለን ይሄንን ብር እንዴት እንዳመጣን እናውቀዋለን። ሌላው ቢቀር ለቤተሰብ መፍረስ ምክንያት ሆኗል እያሉኝ ነው አይደለ? ስለዚህ በዚህ አይነት ሁኔታ አይደለም 25 ሺህ ብር ይቀርና 1 ሺህ ብርም ይሁን ከዛ ያነሰም ብርም ሲላክ ሰው ህጋዊ ደረሰኙን መያዝ መቻል አለበት። ዛሬ ተከዳችኋል፣ በእርሶ አንደበት እንደተናገሩት ማለት ነው። ዞር በሉ ተብላችኋል። ስለዚህ በምን አግባብ ነው የምትከራከሩት? እንደው ህጋዊ መሰረት እንኳን እናስይዘው ብንል እኮ ለዛ የሚሆን ማስረጃ እንኳን አልያዛችሁም። እውነት ነው። አሁን እኔ ያው ቅድምም መግቢያው ላይ ተናገር ያለው የ25 ሺህ ብር ብቻ ነው ያለኝ እውነቱን ነገር ለመናገር። የ125 ሺህ የዛ የለም። ምክንያቱም
አንዴ 20 ሺህ አንዴ 30 ሺህ ሲባል ነው ያለቀ። ያ እኔ ምንድነው በዛ መካከል ውስጥ አንደኛ ያው ምክንያት ላይ ሆን ይችላል ብለን እናስበው እንችላለን። ግን የሰው ውስጡን የሚያውቀው ከመድኃኒዓለም ውጭ ማንም የለም አይደለም። ግን እኔ በዛ መካከል ውስጥ ምንድነው እምነት ነው ያለኝ። አንደኛ ነገር እዚህ ጋር የማያቸው ወረቀቶች የሚያመጧቸው ስራ አሰራራቸው፣ አካሄዳቸው በጣም በቃ ለኔ እያሳመነኝ ያን ያው እኔ አሁን ሳይንስ ባልማርም የቤተክርስቲያን ትምህርት እስከተማርኩ ደረጃ እሷን ብቻ ስለተማርኩ ንባብ አነባለሁ፣ መጻፍ ባልችል አነባለሁ። በቃ በስነ ስርዓት ማለት ነው። እና ያንን ነገር እኔ ስላየው ሰጥቻለሁ። ግን ከሰጠው በኋላ ግን ለኔ መከራ ነው የሆነብኝ። ምክንያቱም ያው ቡቡ የሚሰጥ ወይንም አራጣ የሚቀበል ፍዳ እንዳለበት ሁሉ እኔም ፍዳዬን ተቀብየዋለሁ። እንደው እሱ ነገር ጋር እንዳላቆረጡት ብዬ ነው እንጂ አሁን ቢነግሩኝ ደስ ይለኛል። መጽሐፍ ቅዱስ ስለ ጉቦ መስጠትና ስለ ጉቦ መቀበል ምንድን ነው የሚለው? ያው እርሶ እዛ ውስጥ ስለሆኑ አይቻልም። መጽሐፍ ቅዱስ የሚያዘው መስጠት አይቻልም፣ ጉቦም አይቻልም፣ አራጣ መቀበልም አይቻልም። ምክንያቱም ይሄ ከእግዚአብሔር ውጭ የሆነ ነው። ይሄን ማለት እንግዲህ ያው ጌታ ኢየሱስ ክርስቶስ በወንጌል እንደተናገረው የቀራጮች አለቆች እንደነበሩና ከዛ ደግሞ ወርቅና ብር ጌጦች የሚለዋውጡ እንደነበር በእነኛ መካከል ሄዶ ተከተሉኝ ያላቸዋል። የተከተሉት አሉ፣ ያልተከተሉት ደግሞ ወንበዴዎች ሆነው በዚህ ሰዓት የቀሩም ስላሉ ማለት ነው። ትክክለኛው ሁሉም ተከትለውት ቢሆን እኛም ከነዛ ውስጥ ለመስጠትም ለመቀበልም አንሆንም ነበር ብዬ ነው እኔ እማምነው። ስለዚህ ከዚህ አንጻር ነው በእኔ አካሄድ ያለው። ግን ለዛው ምክንያቱ የማይረሳ ለመቼም ቢሆን ቢተኛም ቢቆምም ቢኬድም የማይረሳ ለእኔ ለራሴ ለአይምሮዬም ህመም እስከ ማበድ ድረስ ራሱ የሆንኩበት ሰዓት አለ። ዝም ብዬ እያወራው የሚሄድበትም ሰዓት ነበረ። ከዛም አልፎ ተርፎ ራሱ ያው ከዚህ ባለፈም ሶሻል ሚዲያ ላይ አንድ ትልቅ ሰው አገኘኝና ምን ሆነ ነው አለኝ። ሲለኝ ከእንደዚህ ሀገር ነበር የመጣሁት እንደዚህ ሆኜ ነው ምናምን ስለው እኔ የኦርቶዶክስ እምነት ተከታይ ነው የመሰለኝ እና ቁጭ ብለን ስናወራ እኔ ይህን ብር ልክፈልህና ይሄኛውን ሃይማኖት ትተህ ወደ እኔ ና፣ ብሩን ልክፈልልህና ይሄኛውን ሃይማኖት ትተህ ወደኛ ሃይማኖት ና። የት ነው የተገናኛችሁት ከዚህ ሰውዬ ጋር? ወደ ሳሚት አካባቢ ነው የተገናኘው። ማለት ሚዲያ ላይ አይቶት ነው? አይ አላየኝም። ቁጭ ብዬ ዝም ብዬ በቃ እያለቀስኩ ምናምን አይቶኝ ነውና ምን ሆነው ነው ብሎ እሺ። ከዛ ሲለኝ ቀና ብዬ ነው ያየሁት። የምን እምነት ተከታይ ነው ሰውዬው? እሱ ጴንጤ ነው። እሺ። ከዛ በኋላ ቀና ብዬ አይቼው ምን አልከኝ ስለው ቆይቼ ከእንደገና ውስጤን መረበሽን ትቶ እሱን መከራከር ነው የገጠምኩት። ከዛ በኋላ የማትረሳ እናት አለች። ከዛ ውስጥ ሌላው ብረሳ ሌላውን እንደው ብከዳ የማትከዳ እኮ የበላይ ሰብ መቤት የሆነች ድንግል ማርያም አለች። ከሆነ ሞቴን ካልሆነ ደግሞ ለኔ የሚያስፈልገኝን ነገር እኔ የፈለኩትን ሳይሆን እሷ የምትፈልገው ለኔ ታደርግልኛለች ብዬ ብድግ ብዬ ትቼው ሄድኩ። ሰውየውንም መለስ ብዬ ስልኩንም የተቀበልኩትም ነገር የለ የተዋወቅነውም ነገር የለ። እንደዚህ ሁላ ደረጃ እስከምደር እንግዲህ ለሰው ሁላ አስጠልቼ ነበር ማለት ነው። አሁን በመሰረቱ ያረጋጋኝና እውነታዊ ነገር በዚሁ በጣም አርጌ የማመሰግነው ሰይፈ ሚካኤል ይባላል። ያው በስልክም ብዙ ነገሮች የሚያጽናናኝ ልብስ ቸገረኝ ባልኩ ሰዓት ልብስ የሚሰጠኝ የሚረዳኝ በቃ የራሱ በምን አወቀውት? ሚዲያ ላይ አይቶኝ ነው እና ከሚዲያ ላይ ስልክ ወስዶ ነው የደወለልኝ እና እሱ ብዙ ነገሮችን አስተማረኝ። እንደውም ጭራሽ በተለያዩ ቦታዎች እንደዚህ በአዲስ አበባ ባሉ ውስጥ አንዳንድ ቤተክርስቲያኖች እየወሰደ ይሄ ማለት ይሄ ነው። ስለዚህ እንደውም እናንተ እኮ ልታስተምሩ ይገባቸዋል። ያሬድን መመልከት ይቻላል። 7 ጊዜ ትሏ በሰባተኛው ቀጥ ብላ እንደወጣች እናንተ እኮ ያ ማለት ናቸው፣ የዛ ምሳሌ ናቸው። ስለዚህ ለምን ሃይማኖትን የምትቀይረው ስለምንድን ነው? በቃ በመሰረቱ ከህመሙ ብዛት የተነሳ እንኳን ሃይማኖት መቀየር ቢያንስ እንደው ትክክለኛ እሳት የሚነድ በደቂቃ ውስጥ የሚገል እሳት ቢኖር ከዛ ራሱ መግባት ጽድቅ ነው። ምክንያቱም አንደኛ ኃጢአትን ማስተስረይ ስለሆነ እዚህ ጋር አሁን ቡቡ ለተባለው ነገር አዎ ትክክል ነው። ግን ይህንንም የምናውቀው እኛ ከዚህ ከመጣን እንጂ ከዛ የምናውቀው ነገር የለም። እናቶች እንጀራና ወጥ ይዘው ይመጣሉ። ቀደስን፣ በላን፣ ወጣን፣ ሄድን። ወደ ከብትረኝነት ነው፣ ወደ እርሻ ነው። በቃ የሚሰራ ነገር ካለ እንደዛ ነውና ይሄንን ይቅርታ አባታችን፣ ይሄንን ማንሳት ስላለብኝ አነሳሁት እንጂ
ወደ መሬት አውርደን ስንመለከተው ማንም ሰው የተሻለ ነገር ማግኘት ይፈልጋል። አሁን አንዳንዱ እንደው ዝም ብሎ እኔ ሀቀኛ ነኝ፣ እኔ ከደሙ ንጹህ ነኝ ለማለት የማይገባውን ስምና ለመገንባት ካልሆነ በስተቀር ወደ ምድር አይተን ማነው አውርደን የምንመለከተው ከሆነ ማንም ሰው የሚያደርገው ነው። የተሻለ ነገር ታገኛለህ ከተባለ ማንም ሰው ይሰጣል፣ ማንም ሰው ይቀበላል። ከዚህ ነፃ ነኝ የሚል ሰው ካለ ውሸታም ነው። ግን እግረ መንገድ ሌሎቹን እንደናንተ እንዳይበሉ እያስተማርን መሄድ ስላለብን ነው እንጂ እናንተን ለመውቀስ ብዬ ያነሳሁት ሀሳብ አይደለም። ምክንያቱም ምድር ላይ ወርዶ የምንመለከተውና በቲዮሪ ደረጃ የሚነገረን አንድ አይደለም። ጽድቅ የሚጫወተው ከዛ ጀርባ ምን እንደሚያደርግ እናውቃለን። አውደ ምሕረት ላይ ቆሞ የሚያስተምር ሰው አንድ ቦታ እንኳን ለአገልግሎት እዚህ ቦታ ላይ መታ አገልግሎት ስጥ ሲባል ለአንድ መድረክ ምን ያህል ብር እንደሚጠይቅ እናውቃለን። እናንተን ለመውቀስ አይደለም። ነገር ግን በዚህ አይነት ደረጃ ምንም የማያውቁ ሰዎች በተለይ ገጠሪቷ ኢትዮጵያ ላይ እግዚአብሔር በፈቀደ አንዳንድ ቦታው ላይ ሄጄ የመመልከት እድሉን አምላክ አመቻችቶልኛልና የዋሆች ናቸው ብዙዎቹ። በየዋህነት ደግሞ እየተጎዱ ነው። ምናልባት ነገም ልክ እንደርሶ መጥቶ የተሻለ ነገር አገኛለሁ ብሎ በሬዎቹን ሸጦ ቤት ትዳሩን አፍርሶ የሚመጣ የዋህ ገበሬ ይኖራልና ለእንደነዛ አይነት ሰዎች እናንተ ምሳሌ እንድትሆኑ ነው እንጂ እናንተን ለምን ይሄን ያህል ገንዘብ ሰጣችሁ ብዬ ለመውቀስ አይደለም። ይሄ እንዲያዝልኝ እፈልጋለሁ። 25,000 ብር ትራንስፈር አድርጌያለሁ ብለውኛል። 125,000 ብሩን ግን ቢያንስ የፈለገ ነገር ቢሆን 125,000 ብር ሲሰጥ እሺ ደረሰኝ አለመቀበሎ ክፍተት ነው። ግን ቢያንስ የሆነ ብር ሲሰጡ ይሄን ያህል በዚህ ቀን ለገሌ ሰጥቻለሁ ብሎ ፊርማ ያስፈርሙም ነበር። ትክክል ነው። ይሄ በዛ ሰዓት እኔ ብቻ አይደለሁም፣ እኔ ብቻዬን የማደርገው አልነበረም። ያን አሁን ያው ብዙ ማህበረ ካህናት አለ ብያለሁ። ተጎርተው በዛው ከፍለውም ራሱ ለእግዚአብሔር ሰጥተው ዝም ያሉ አሉ። በቃ ዝም የራሳቸውን ስራ ግን እንደዚህ አንዳንድ ጊዜ በሚደወልልን ሰዓት እንደዚህ ደውለው ራሱ እንዴት ናችሁ ምናምን የሚሉን ሰዓት ከነኛ ስሰማ ምንድነው ገንዘቤን ወስደ ሰተክ እንዲያደርገ ብላ ስሰደበኝ ሚስቴ ዝም ብዬ አንገቴን ደፍቼ ተቀምጬ ነው ያለው የሚሉም አሉ። ምክንያቱም ያ ማለት ለብዙዎች በሽታ ሆኖ ያለ ስለሆነ ማለት ነው፣ ህመም ሆኖ ያለ ስለሆነ ማለት እና እኔ በዛ ሰዓት አሁን ለማስፈረም ይህንን ወረቀት ይህን በዚህ ቀን ይህን ሰጥቻለሁ ይህን አድርጌያለሁ ብሎ ለማለት ብዙ ጊዜ እኔ ብቻዬን ባደርገው ምን አይቶ ነው የሚል ነገር ሊመጣ ስለሚችል ለኔም ደግሞ ዋነኛው ነገር ሐሳቡም የለኝም። ምክንያቱም አንደኛው ትክክለኛው እምነቴ በቃ ያው የክርስትና ሃይማኖት ናት፣ ምንም አይክዱኝም የሚል ግን ከካዷቸው እነዚህ ሰዎች ከካዱን በኋላ ግን ያው እስኪ ክህደቱ መቼ ነው የተጀመረው? ያንን ብር ከፈላችሁ? እርሶ ብቻ አይደሉም በነገራችን ላይ ወደ 400,000 ብር አካባቢ የከፈሉ ሰዎችም እንዳሉ ሰምቻለሁኝ። አዎ እሳቸው እንግዲህ ከ400,000 ብር የከፈሉት ያው ቤተሰብ እንሆናለን ብለው የሚታወቁ ልጆች መጥተው በእሳቸው አማካኝነት እሳቸው እኔ አይመለከተኝም ሲሉ እሳቸውም አንደኛው መስራች ስለነበሩ አንተ እንደውም የምቀኝነት አድርገው ነው እንጂ እኛ ብንገባበት ምን ችግር አለው እያሉ የከፈሉ ናቸው። እንደኛ ሰዎች ግን ከፍለው ደረሰኙን የተወሰነውን ደረሰኝ ባንተ ነው የምናስገባው፣ ላንተ እናስገባና አንተ ወደዛኛው ትራንስፈር ታደርጋለህ ወደ ማህበሩ ተብለው እሳቸውም በየዋህነት ለእሳቸው ትራንስፈር ተደርጎ እሳቸው ደግሞ በዛ ሰዓት ደረሰኝ የተወሰነ ይዘዋል ብያለሁ ቅድም። ከዛ በኋላ ለዛኛው ለኮሚቴው ያስተላልፉ ነበር። እኛ አባት ሲያስተላልፉ ግን እሳቸውንም ጭምር እነኛንም ጭምር አናውቃችሁም ሲባል የእሳቸውን ቤተሰብ እዛ ያሉት ገጠር ያሉት ቤተሰብ ምን አደረጉ? አባታቸውን አፈኑ ማለት ነው። አባታቸውን ወሰዷቸው ማለት በቃ የዛ ብር የተበሉት ሰዎች እዛ ያሉት ማህበረ ካህናት ብራችንን አስመልስልን ወይ ደግሞ ብራችንን አንተ ስጠን፣ አለዛ ግን በቃ አንተን እንገላለን እንወስዳለን። ስለዚህ እንትና ጠለፏቸው፣ ያው ኪድናፕ አደረጓቸው ነው ያለው። አዎ እሺ፣ ይዘው ከማቆያ ማያዣ አደረጓቸው። አዎ አደረጉ። ከዛ በኋላ ግን ያው በህግም በምንም ተብሎ የሚከፈለውም የተወሰነ ከዚህም በተለያየ እንደዚሁ ቤተሰብ የሚያደርገውን ከ200 ምናምን ሺህ ብር በላይ ተደርጎ ያው ለያዦቹም የለም እንከፍላለን እንደዚህ እናደርጋለን ተብሎ በቤተሰብ በህግም ደረጃ በአንዳንድ ምክንያቶች እኛ አባት ተለቀው አሁናሉ። ስለዚህ እሳቸውም ከዚህ ብቻ ሳይሆን
አብረው ከኔ ጋር የሚታሰሩ አባት ነበሩ። አዎ ግን ደረሰኝ በተወሰነ ደረጃ የተወሰነ ደረሰኝ እንደተያዘ ነግረውኛል ይዘዋል እጅ ላይ። ስለዚህ ያንን ይዞ ወደ ህግ አግባብ ለመሄድ አልተሞከረም? ለህግ አግባብ ሲሞከር በህግ አግባብ ምንድነው የተባለው? ይሄማ ከዛነኛ በህግ አግባብ በሚሄዱ ሰዓት ያው ቅድም እንደተባለው ቡቦ ሰተህ ነው አንተ የሚል ምላሽ ነው እና ለዛውም ደግሞ ያንንም ምክር ነው ያማከሩት። ያንንም ደግሞ ለመሄድ ምንድነው የሚደረገው? እኛ አሁን እሳቸው ሊሄድ በሚሉ ሰዓት እሳቸውን 24 ሰዓት የሚከታተላቸው አለ። ሰውየውን ማለት ነው እንዳይሄድ ወደ ህግ ደረጃ እንዳይሄዱ። ለምንድን ነው የሚከታተለው? እንዳይከሱ ማለት ነው በቃ እና ነገሮች። ስለዚህ እንዳይከሱ ከተፈለገ ገንዘባቸውን መመለስ ነው። አልተቻለም። ገንዘብም መመለስ አልተፈለገም። እነዛ ሰዎች ወደ ህግ አግባብም እንዲሄዱ አልተፈቀደም። ምክንያቱም ከዛ በኋላ እሳቸው አባታቸው ከተፈቱ በኋላ ምንድነው የሆኑት? በቃ ፍረደኝ እግዚአብሔር ብሎ እንባን ከመረጨት ውጭ ምንም የተደረገ። ማንም ይከታተላቸው? ያው በህግ አካል እንደዚህ በአንዳንድ የተሚሹላለኮ በቃ አሉ እንዛ ነው ለነዛ ገንዘብ እኮ እነዛ ሰዎች የሚከታተሏቸው ሰዎች ይታወቃሉ። ያው ማንኛው እንደሆነ አይታወቅም። አትሂዱ ነው አትክሰሱ፣ ወደ ህግ አካል አትሂዱ ነው የመከታተሉ ዓላማው ምንድን ነው? እንደዚህ ከአሁን እሳቸው ወይ የሆነ ነገር ይዘው ምናምን ድንገት አንዱ መጥቶ ወዴት እየሄድክ ነው ምናምን ይላቸዋል። ከዛ በኋላ በዛ መካከልም ያው በህግ ተይዘውም ነበረ። ከዚህ ለብቻቸው ደግሞ ወደሱ እንመጣለን። ይሄ ማለት እየሆነ ያለው ወደ ህግ አትሂዱ የሚሉት አዲስ አበባ ውስጥ ነው ያሉት ወይስ እዛው ከቦታው ያሉ ሰዎች ናቸው? ቤተክርስቲያኑ አካባቢ ያለው ማለት ነው። ስለዚህ አሁን ግን ከመቆየት አንጻር ከመረሳሳት አንጻር አሁን ዝም ብለዋል። ምንም የለም። እኛም ሸሽተን ነው የምንኖረው። ያንንም ለማድረግ ምን ያስፈልገዋል ተባለ? አቅም ያስፈልገዋል። ለመክሰስም ምንም ለማለትም አቅም ስለሚያስፈልገው እሳቸውም ያው ከዚህም ደግሞ ያው ኑሮ ስላላቸው በጣም በኑሯቸውም ደረጃ ያው አንዳንድ ነገሮች ሲመጡ ከቤትም ሲጎሉ ያው ብዙ ነገሮች ግጭ ይነሳል። የተለያየ ነገር ስላለ ከዛ አንጻር ያሳቸው ዝም ብለዋል ማለት ነው። ብራችሁን የተበላችሁት ስንት ናችሁ? በእናንተ አባባል በእናንተ ቋንቋ ልጠቀምና ብራችንን ተበልተናል ነው ያላችሁ። ምን ያህል ሰው ነው ብሩን የተበላው? ያው በገጠር እስካሉት አጠቃላይ ያው ይችን አሁን ለዚች ብለው በቃ ለቤተ መቅደሷ መስሪያ ምን ይሁን ምንም የደከሙ የለፉ ሰዎች እስከ 47 ማህበረ ካህናት ይደርሳሉ። ያው 47 በቁጥር በላካቸው። ይሄንን ያነሳሁት ለምንድን ነው? 47 ከሆናችሁ በቁጥር ትንሽ አይደላችሁም። ቁጥር የሚባል ማነው ትንሽ ቁጥር የሚባል አይደለም። 47 ሰው ተደራጅቶ መብቱን መጠየቅ አይችልም ወይ? ጠይቀን ነበር። ጠይቀን ወደ እስር ቤት ነው የገባ ነው ለመጠየቅ በምንሄድ ሰዓት። ምክንያቱም የኛ ለመጠየቅ ስንሄድ ወደ እስር ቤት ነው ግቡ የተባለው። አንዴ ለምን ከተባለ እዛ ጋር ሌላ ጉዳይ ተሰርቷል ማለት ነው። ማን ነው ወደ እስር ቤት ሂዱ ያላችሁ? እዛው ከሰው እንደኛ ሲያቀርቡን ያው እኛ አሁን ዛሬ ያየነው ፖሊስ ነገ ስለማናየው ግቡ ነው የተባለው። ምን ወንጀል ሰራችሁ ተባላችሁ? ቤተክርስቲያኗ እንደተሰራ እየበጠበጣችሁ ያላችሁት እናንተ ናችሁ እኮ። እናንተ አትናገሩም እንዴ? ይሄን ያህል ብር ከፍለናል ለየብቻው ከሰጠይቅ ተብለናል። ለየብቻው ከሰጠይቅ ባስገባበት ጠይቅ እንጂ እዚህ አይደለም የምጠይቀው። እዚህ ግን መተህ እዚህ ሰፈር እንዳናያችሁ ሁላ ተብለን ከዛ አካባቢ አሁን አንሄድም እኛ። ለምን ከተባለ እንያዛለን ብለን ስለምንፈራ ማለት ነው። እንዴ የሚያስይዟችሁ አብሯችሁ የነበሩት ሰዎች ኮሚቴዎቹ ናቸው ወይስ እዛ ያለው አለቃው? ይሄ አሁን ያለው አለቃ ነው እሱ በአጃዙር ያሲዘንና ቢያንስ ያለምንም ጥያቄ 1 ቀን 3 ቀን እንቆይና አቆይታችሁ ልቀቁት የሚባል ነገር ነው። ስለዚህ እኛ ከዚህ ሁላ ምንድነው ገንዘቡም ቀርቷል ብንሸሽ የሚለውን ምርጫ መርጠናል ማለት ነው በጥቅሉ በቃ። ስለዚህ ለምንድን ነው ግን ያባረሯችሁ? ገንዘባችሁን ከተቀበሉ በኋላ ለምን አስወጧችሁ? እናንተን ለምን ቃል እንደተገባላችሁ በተመደባችሁበት፣ ለምሳሌ አሁን የእርስዎን ቅድም ያነበብኩት አለ በዚህ የስራ ድርሻ ላይ የስራ መደብ የተመደቡ ስለሆነ በተመደቡበት የስራ ድርሻ በቃ በቅን ያገልግሉ የሚል ተሸጧል። ምን ሆነ የተሸጠው? የኔ የስራ ድርሻ ቦታ ያው ተሸጧል። ለማን የተሸጠው? ለሌላ አካል። ሌላ ትናንትና የኔማ ብር አልፏል፣ በቃ አልቋል። አዲስ ብር ይዞ ለመጣው ሰው ተሸጧል ያ። ስለዚህ የእናንተ ከተቀበሉ በኋላ እናንተን ካስወጡ በኋላ ሌላ የተሻለ ክፍያ የከፈለ ሰው ሲመጣ ተቀብለው እናንተን አስወገዷችሁ ነው። ስለዚህ ለሚያስሯችሁ ወይም ደግሞ እንዳንከሳቸውና ሌላ ነገር እርምጃ እንዳንራመድ ነው በቃ። እዛ ቦታ ላይ ሄደን ግብግብ እንዳንገጥም በቃ የኛ ስም እንዲጠፋ በቃ ነው።
እንደውም ከዚህ በፊት ማን ነው ቃለ ምልልስ የሰጡት ሚዲያ ላይም ተመልክቼዋለሁ። ቀደምም ወደ ስቱዲዮ ከመግባታችን በፊት የነገሩኝ ነገር አለ። 2-3 ታስሬያለሁ ነው ያሉኝ። ማን ያሰሩት? ያው የህግ አካል ነው የያዘን ማለት ነው። ምንድን ነው አሁን ሲይዛችሁ? መቼም አንድ የህግ አካል አንድን ሰው ሲይዝ ይህን አጥፍተሃል ብሎ ነው አለ። ለነገሩ አንዳንድ ጊዜ ያው ምናየው እውነት ደግሞ በዛ ደረጃ እንሄድበት ከተባለ አሁን በዛ ደረጃ ስንሄድኛ ምንድን ነው የሚሉን ወረቀቱ ይቀርባል፣ ስማቸው ምናምን ይቀርባል። ከዛ ለምን ከሳቸው ጋር ትጣላለህ? ምን ስለሆነ ከአለቃው ጋርና ከጻፊዎች ጋር ለምን ትጣላለህ? መጣላት ወንጀል እንደሆነ አታውቅም እንዴ ተብለን ያው መስፈራሪያቸው ተደርገን ነው የምንሸኘው። ነገር ግን እኛ የመጣ ነው ከገጠር እንዲህ በዚህ ምክንያት ነው እንዲህ ትሆናላችሁ ተብለን ነው እና ይሄንን ደብዳቤ አሳይተው በዚህ ምክንያት ነው የመጣ ነው ብለው ማስረዳት አይችሉም ለያዘውት ሰው። እነሱ ሞክራ እንደዛ አድርገዋል። እነኛ አሁን በኋላ ቆይተን ይሄን ስናስረዳቸው ታዲያ ራሱ የሰጠውን ወረቀት እንዴት ከእንደገና መልሶ ደግሞ ወንጀለኞች ናቸው ብለው ያስይዟቸዋል ብለው ይለቁናል። ብዛት ከያዙ በኋላ ስታስረዷቸው ይለቋቸዋል። ግን ያም ሆኖ ግን ለኛ ምንድነው የሆነው? ለኛ ስጋት ሆኖብናል። ያ ማለት ነው የኛ ፍርሃትና ስጋት ሆኖብናል። በቃ ዛሬ ወይ ልታሰር ይችላል እንደዚህ ተባብለ ምን ሄደው። ስለዚህ በሌላ አባባል እንደገባኝ እንዳልኩት ካላት በሰበስ ነው በስተቀር እነዚህ ሰዎች ከናንተ ገንዘብ ተቀብለው በኋላ ላይ ግን ሌሎች ሰዎችን ያስገቡ ሰዎች በህጋዊ ሰውነት ስም ከሌሎች ሰዎች ጋር ወይም ደግሞ ህጋዊ ከሆኑ ሰዎች ጋር እነሱን ተጠቅመው እያባረሩን እያሳደዱን ነው እያሉኝ ነው። አዎ በዛ ነው። እነዛ ሰዎች ግን እናንተን የሚያሳድዷቸው ሰዎች በእርግጥም ህጋዊ ሰዎች ናቸው? ከእንግዲህ ከአሁንኛ የምናውቀው ነገር የለም። በመሰረቱ አሁንኛ መታወቂያውን አምጣ ሲባል ያው የህግ አካል ላይ አንድ ሰው ካለ ያንን ነው እኛ መታወቂያ ጠይቃቸዋል። አዎ ሲጠይቁናል። ግን እኛ አሁን ምንድነው እዛ ጋር አንድ ሰው የህግ አካል ነኝ ብሎ በአስደንጋጭ ሁኔታ ማንኛውም ሰው ቢጠየቅ ሌላ ሀሳብና ሌላ ጭንቀት ስላለበት መታወቂያውን ነው ወጥቶ አስቀድሞ የሚሰጠው። እኛ ከዛ አንፃር ነው ያሳለፍነው ህይወት ማለት ነው። ግን አሁን ባለንበት ሰዓት እግዚአብሔር ይመስገን በቃ ያው ከችግሩ አንፃርና ከተለያየው አንፃር ካልሆነ በስተቀር እኛም አሁን በራሳቸው ያው እዛው ከደብሩ ነው ያሉት ተቀምጠዋል። ግን እዛም አሁን አዲሶች ደብሩ ላይ የነበሩ ሰዎች ማይበረ ካህናቱ እዛም ግማሹ ያለው ማይበረ ካህናት እኛ ወደነኛ እንዳንሄድ ራሱ ማይቀብ ጥለውብናል። ምክንያቱም እኛን ወደነኛ በህግም ደረጃ በተለያየም ደረጃ ሄደን እንዳናስወጣቸው ምን እያደረጉ ነው? እኛን ይገድቡናል ማለት ነው፣ እንዳንጠጋቸው ማለት ምክንያቱም እነኛ ብቻቸው መብላት ስለሚፈልጉ በቃ እነሱ ብቻ ቀዳሽም ሰላሽም እነሱ ስለሆኑ ማለት ነው። ስለዚህ እኛ ምንድነው የሆነው? ስለዚህ ከእንደዚህ አይነት ነገር ወተን አርፈን ብንቀመጥ የሚለው አማራጭ ይዘን ያው የሚያለቅሰውም ያለቅሳል፣ ለእግዚአብሔር የሚሰጠውም ለእግዚአብሔር ይሰጣል ማለት ነው። ስለዚህ ያው ክቡር ዳዊት እንደተናገረው እግዚአብሔር ገሃደ ይመጽእ አምላክነ ኢያረም እሳት ይነድድ ቅድሜሁ። እግዚአብሔር የማይመጣ የሚመስላቸው ሰዎች ሊኖሩ ይችላሉ። በፊቱ ግን እሳት ነበልባላዊ በምድራዊ እሳት የማንመስለው እሳት እንደሚነዱላ የሚያስተምር ነውና ስለዚህ እኛ እንግዲህ ክርስቶስ እስከሚመጣ ድረስ ክርስቶስ የራሱን ስራ ሰርቶ ከነኛ ጋር እውነት ይሄንን በድያለሁ ይሄንን አጥፍቻለሁ አንተም ይሄን አጥፍተሃል የምንባባልበት ሰዓት እስከሚመጣ ድረስ ሸሽተን መኖር ነው የሚል ሐሳብ አምተን እኛም በራሳችን እኔም በራሴ አሁን ከነኛ ሐሳብ ምክንያቱም ትንሽ እውነቱን ነገር ለመናገር በእነኛ ሐሳብ ውስጥ በእነኛ አካሄድ ውስጥ በሚሄድ ሰዓት እብደት ነገር ነው የተሰማኝ። እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊደረግ ይችላል? ስለዚህ ቤተክርስቲያኗ ምንጊዜም ጥፋት ሳይኖርባት ሰው ባጠፋው ጥፋት ለምን ቤተክርስቲያን እንቃወማለን ብዬ ከእንደገና ምክንያቱም ትላንትና ከቤተክርስቲያን እንዲህ አድርገው ብዬ ከቤተክርስቲያኗ ጋር ጸብ ጀምሬ ነበረ። ሌላም ነገር ሌላ ውስጥ ገብቼ ነበር ማለት ይችላል። በቃ ስለዚህ ቤተክርስቲያን እንደውም አታስፈልገኝም። ምን ሃይማኖት አለኝ? ሰው ነኝ እኔ ሰው አይደለሁም። ከርኩሳን ውጭ የሆነ ሌላ አይነት ባህሪ ያለኝ ሰው እስከሆንኩ ድረስ ስለዚህ እንደዚህም ብዬ ራሴን የሰደብኩበትም የወቀስኩበትም ጊዜ አለና ስለዚህ ግን በእንደዚህ አይነት በወቀስኩበትም ሰዓት ሰው ያስፈልገኝ ነበረ። በሰዓቱ በተለያየ ብዙ ነገሮች ራብ አለ፣ ጽም አለ፣
የትራንስፖርት እንኳን ማንም በዚህ አዲስ አበባ ውስጥ የ10 ብር ትራንስፖርት የለኝም የሚባል ረዳቱ አይጭንም። ይሄ ይታወቃል አይደል? ስለዚህ 10 ብር አተን ከ4 ኪሎ ጎሮ ለመድረስ ጎሮ አካባቢ ለመድረስ በዛ በምኖርበት ሰዓት ከ4 ኪሎ እዛ በእግር ይሄድ ነበር። ከዛ ደግሞ እመጣለሁ ከሳሚት ጊዮርጊስ ተነስቼ 4 ኪሎ እመጣለሁ እነሱን ለማግኘት ወይም ደግሞ ምን ላይ ደረሰ ማለት ነው። ግን እንደዛም ሁላ ያያም ሁላ አልፎ አሁን ግን የሚያረጋጋኘው እግዚአብሔር ሆይ እንደው ልቦና ስጠኝ፣ በቃ የሰውንም የተበደርኩትንም ገንዘብ እንኳን እስከመልስ ጭንቅላቴ መረጋጋት አለበት፣ አይምሮዬ ማሰብ አለበት የሚለውን እንዳስብ ያደረገኝ ያው ቅድም ተናግሬዋለሁ። ብዙ አንዳንድ ሰዎች አሉና እነሱ ሲመክሩኝ አንተ እኮ ተመካሪ አይደለም መካሪ ነህ ብለው ሲቆጡኝ እኔ ማን ነኝ የሚለውን ነገር አስቤያለሁና ለዛም ደግሞ ለጓደኞችም ራሳቸውን ወቁ፣ በቃ ከዚህ በኋላ ድንጋይ ተሸከሙ እላለሁና ያው ወደ ከገጠርም አንዳንድ ደውለው አልገባችሁም እንዴ እኛም ልንመጣ ነው የሚሉ አሉ፣ ቅድም እንደተባለው አሉ እና ተጠንቀቁ ነው የሚለው። አዎ ሲጀመር እንደ እውነት ለመናገር ከጅምሩ የእናንተ ማካሄድ ብዙ ክፍተቶች ያሉበት ነው። ገንዘብ ከመስጠት ጀምሮ ማለት ነውና አንደኛ ሰው ገንዘብ ሲሰጥ ያለ ማስረጃ መስጠት የለበትም። ይሄን እርሶም ያምናሉ። ምክንያቱም እነዛ ሰዎች እግዚአብሔርን ካልፈሩ ቢፈሩ ኖሮማ ያም ነገር አይፈጠርም ነበረ። አልወሰድንም አልተቀበልንም ምንድነው ማስረጃው ማለትም ይችላሉ። ይሄን በግልጽ ለመነጋገር ምክንያቱም 25,000 ብር ትራንስፈር ተደርጓል። እሺ እሱ መከራከር ይቻላል። ግን እንዳሉት ከዛ ውጭ ያለውን 125,000 ብር ሲሰጡ ዛሬ ለዚህ ጉዳይ ይሄ ነገር ያስፈልጋል ሲባል ዝም ብለው ቆጥረው በካሽ ነበር አላ የሚሰጡት። በካሽም ሰጥተው ለማን እንደሰጡም መቼ እንደሰጡም ቢያንስ ማስታወሻ ደብተር የተፈራረማችሁበት እንኳን የለም። ዝም ብለው አውጥተው ነበር የሚሰጡት። ስለዚህ ሰዎች አልተሰጠንም ብለው ቢክዱ ምንድነው ማስረጃዎት? ሌሎችም ምንም ማስረጃዬ ያው እዛ ያሉ ካህናቶች ከኔ ጋር አሁንም የሚሰቃዩ ግማሾቹም አንዳንድ የተለያየ ቦታ የሄዱ ሰዎች አሉ፣ በሩቅ የማንገናኛቸው ሰዎች እነሱ ናቸው እንጂ ከዛ በተረፈ እግዚአብሔር ብቻ ነው። ይሄንን ነው የምለው። ምክንያቱም ይሄንን አሁንም ደጋግሜ የምለው ተመልካቾች በደንብ ልብ እንዲሉኝ የምሰማው እርሶም እንደውም አሁን ጥሩ ነገር አንስተውልኛል። አሁንም አልገባችሁም ወይ ለመምጣት እንፈልጋለን የሚሉ ሰዎች አሉ ብለውኛል። እነሱም ሰዎች መጥተው እናንተ መሸወር የለባቸውም። በነገራችን ላይ ግልጽ ለማድረግ የዘነጋውት ነገር ነበረ። አሁን ብዙ ተመልካቾች እንግዲህ የት ነው ይሄ የሆነው ብለው መጠየቃቸው ስለማይቀር ይህ ጉዳይ እየተወዛገቡ ያሉት ቄስ አምባና ጨረቃ ሰፈር መድኃኔዓለምና ቅዱስ ሩፋኤል ቤተክርስቲያን ነው አይደለም? እዚህ ቦታ ላይ ነው ይሄ ነገር እየሆነ ያለው። እንግዲህ እንደነገሩኝ አዲስ አበባ ኦልሞስት 4-5 ዓመት ቆይተዋል። ያም ነገር አልተሳካም። አሁን በምንድን የት ነው የሚኖሩት? የት ነው የሚያድሩት? ምንድነው እንግዲህ የምግብ ችግር ሊኖር ይችላል። ስራ የለም፣ ገቢ የለውትም እና ምግብ ይቸግራል፣ መጠለያ ይቸግራል፣ ልብስ ይቸግራል። ያንን ነገር በምንድን ነው የሚሸፍኑት? ጥሩ ያው እንግዲህ ቅድም አሁን ተናገር ያለው አሁን ምግብና የተወሰነ ልብስ የሚችለኝ የቻለኝ የነበረ ያው ሰይፈ ሚካኤል ይባላል እሱ ነው። ያው ጫማ ምንም የሚሰጠኝ እሱ ነበረ። አዎ የዓመት በዓልም እንደዚህ በቃ አንዳንድ ይለኛል። ከዛ ውጭ ያው ምክንያቱም ከቤተክርስቲያን ስለማርቅ አሁን ያው አንድ ዞሮ እኔ የምኖረው መኖሪያ የለኝም ማለት እችላለሁ በጥቅሉ ማለት ነው። የት ነው የሚኖረው? የት ነው የሚያድሩት? ያው ጓደኛ ጋር ነው የማድረው እና ሳድር ያው የተለያዩ አሉ እንደዚህም አንዳንድ ካህናቶች ስላሉ ቤተክርስቲያንም አንዳንድ ጊዜ ያው ሌሊት አሁን እንትን ማታ የሚጀምር ከሆነ ከዛ ነው ብዛት ጊዜ የማድረው እና ያው ከዛም ምግብ የምመገብበት ሰዓት አለ። ከሌላ አልሆነም ደግሞ ከዛችሁ ለነገ ብዬ ከማስቀምጣት ከዛች ነው የምጠቀም እንጂ የዛን ያህል ምንም የለኝም። በዛ አይነት ሁኔታ ምን ያህል ጊዜ ኖሩ አዲስ አበባ ውስጥ? አሁን በዚህ ጓደኛዎቹ ጋር እያደሩ ሰዎች ምግብ እየረዱ አሁን 2 ዓመት ሆኖታል። 2 ዓመት ቀላል አይደለም። 2 ዓመት ሆኖታል። ግን ያው ከገዳምም እንደዚህ አንዳንድ ጊዜ ሄጄ ቢያንስ 20 ቀን እንደዚህ የተለያዩ ቀን ቆያለሁ። ይህንን ያነሳሁት ለምንድን ነው እንግዲህ የራሱ ጎጆ የነበረው የራሱ ትዳር የነበረው የራሱ ቤተሰብ የነበረው ሰው በእንደዚህ አይነት ሁኔታ ቤት ንብረቱን ትቶ ጎዳና ላይ ሲወርቅ መመልከት ፍርዱን ያው እንዲህ ብያል ነገርም ያው ተመልካች የራሱን ፍርድ ይስጥ። ግን በእንደዚህ አይነት ሁኔታ እስከ መቼ ነው የሚቀጥለው? የመጨረሻ ጠፈንታችሁ ምንድን ነው? እንግዲህ አሁን የገንዘቡ ጉዳይ
በህግ አግባብ እንዳንሄድ የሚያሳድዱን ሰዎች አሉ አላቸው። መብታችንን ስንጠይቅ ይዘው ያስሩናል። በህግ አግባብ ሄዳችሁ አትክሰሱ እንባላለን የሚል ነገር ነግረውኛል። እና በእንደዚህ አይነት ሁኔታ እስከ መቼ ነው የሚቀጥሉት? ወደ ሀገሮ የመመለስ እድልና አጋጣሚው አይኖረውትም ወይ? ሁሌ አዲስ አበባ ነው ወይ መቆየት የሚፈልጉት? ከቆዩም ደግሞ ይሄኛውን እስከ መጨረሻው ግብ የማድረስ አሁንም ሀሳቡ አለዎት ወይ? ካለዎትስ በምን አይነት ሁኔታ? 47ታችሁ ለምንድን ነው ህብረት መፍጠር ያልቻላችሁት? ያ እንግዲህ ያው አሁን እንደተባለው ከዚያ ውስጥ አሁን ምንም ያላቸው አሉና ከዛ ውስጥ ምንም ገንዘባቸውን በዛ ውስጥም 70 50 ከፍለው ያቆሙት ሰዎች አሉ። ስለዚህ እነኛ ሰዎች ያችን ገንዘብ መጠየቅ አይፈልጉም። 70 እና 50 ሺህ ብር ማለት ነው። ያችን ስለዚህ ስለማይጠይቁ የራሳቸውን ስራ ይሰራሉ። ኑ ስንላቸው እንኳን አንድ ላይ ተደራጅተን ተቀናኝተን የሆነ ነገር እናድርግ በምንላቸው ሰዓት አያደርጉም። ስለዚህ እኛ የተወሰነው እዚህ ብንጎዳም የተጎዳነው ሰዎች ምንድነው የሆነው? ወይ እነሱ መተው የሆነ ነገር አላደረጉልን ወይ እኛ ደግሞ ተተናልተውን የሚል ነገር ነው የነበረው መሃል ላይ። ስለዚህ እነኛ መጨረሻ ላይ ደውለን ስንጠያይቃቸው ኧረ እኔ የራሴን ስራ እየሰራሁ ነው፣ የራሴን ድርሻ እያረስኩ ነው፣ ተወኝ፣ ስለዛ አይነት ነገር እንዳታወራኝ፣ ሰጥቻለሁ፣ የሰጠሁት ለቤተ ክርስቲያን ነው፣ እነሱ እንዳደረጉ ያደርጉት በቃ የሚል መልስ ነው ያለው። ግን አሁን እንደተባለው ነገር እኔ አሁን በራሴ ደረጃ እንዴት ነው የሚኖር? እንዴት ነው የሚያልፈው? ጊዜው እንዴት ነው እየተቃጠለ ያለውና ምንድነው ተሰርቶስ የሚተዳደረው የሚባለው ነገር አለ። አዎ እኔም አሁን ያው ቅድም ብያለሁ ለመስራት እንኳን እዚህ አዲስ አበባ ውስጥ አይቻልም። ተያያዥ ያስፈልገዋል፣ ሰው ያስፈልጋል፣ ብዙ ነገሮች አሉ። ስራ ለመቀጠር እንኳን እዚህኛው ስራ ይቀርቶ ተለያዩ ስራ ሰው ሲገባ ያው ሰው ያስፈልገዋል እና ያን ሁላ አይቻለሁ። ስለዚህ ትላንትና የጠላችኝን መሬት ዛሬ እሷን ስሜ ወደ ሀገሬ መመለስ ነው ፈልገው እኔ በራሴ ማለት ነው። እንደውም መለሱልኝ። ወደ ሀገሮ የመመለስ ሀሳብ የለውትም ልለውት ነበረ። ልጆች ስንት ዓመቷ ነው? የኔ አሁን ወደ 6 ዓመቷ ነው። ትማራለች? አትማርም። ያው ምክንያቱም እሷም እንትን አቅም ያው ብዙም ስለሌለ እኔም ስለሌለኝ ስለማረዳት ነው እንጂ ያው መማር 6 ዓመቷ ነው። በአካል ከተገናኛችሁ ምን ያህል ጊዜ ሆናችሁ ከልጅዎ ጋር? በአካል ተገናኘን አሁን ዓመት ምናምን ሆኖኛል። በመሃል ላይ ሄደው ነበር? ሄጄ ያው ሲሄድ ያው ማታ ነው የሄድኩት፣ ሌሊት ወጣሁ። ምክንያቱም እንዳያገኘሁት ማለት ነው። ማንም ሰው እንዲያገኘኝ ስለማልፈልግ ማለት ነው። አሁን በዛም በገጠሩ ያለው ምንድነው ትላንትና እዛ ቦታ ላይ እዛ ደብር ላይ ያው ሰንበት ተማሪ ያስተምር ነበር። ወደ 150 ምናምን ልጆች ነበሩ የሰንበት ተማሪዎች። የተወሰኑ ደግሞ እንደዚሁ እዛ ያደኩበት ቦታም ያው ያሳደጉኝ ሰዎች እንዳክስት ነው ማያት 4 ልጆች አሉ። 4ቱም ልጆች ለድቁና አብቅቻለሁ። ደብሩንም ይዘዋል እነሱ ማለት ነው። እና ያን ሁላ ሰራ ነበርና ትላንትና ያንን ሲያደርግ የነበረው ሰውዬ ዛሬ ሰው ብር ሰርቆ ሄዶ ወደ ሀገር መመለስ አቃተው የሚባልም አለ። ከዛም ደግሞ ልመለስም ብል እውነት ነው በቃ እኔ አሁን የኔ ገንዘብ የጠፋው የኔ ትላንትና ከብት ሸጬ የመጣሁትን ሳላውቀው ለማይጠቅም ነገር እዚህ ተቀምጬ የቤት ኪራይም የከፈልኩትም የበላሁበትም የጠጣሁበትም እሱን አልፈልግም እኔ በራሴ ማለት ነው። ለምን? ምክንያቱም እኔ የሰውን ኃጢአት የሰውን ዕዳ ከመሸከም ከዛ ከዕዳዬ ከወጣሁ ከዛ በኋላ ግብርና መቀጠር ሁላ እችላለሁ፣ ከብት ማገድ እችላለሁ፣ ማረስ እችላለሁ። ገና ወጣት ነኝ። ግን ያው ከውዳሴ ማርያም ጋርና ከዳዊቴ ጋር ከሱ የሚከለክለኝ ነገር እስከሌለ ድረስ ማለት ነው። ስለዚህ ይሄ ነው በአዲስ አበባ መኖር ከባድ ነው የሚላል። እንግዲህ ለማሳረጊያ ማጥራት ስላለብን ነው ደጋግመው 2-3 ቦታ ላይ የጠቀሱልኝ ነገር አለና እንደዚህ ገንዘብ ሰርቆ ሄዶ ምናምን የሚል አሉባልታም እየተወራ ነው አይደል? ያ ከምን መጣ ነው? ማንም ሰው እንግዲህ ሁላችንም መስሎን የሆነ ሰዓት ላይ ከሰዎች ገንዘብ ተበድረን የሆነ ነገር ላይ አውለን የተሻለ ህይወት እንኖራለን ስል ላይሳካልን ይችላል። አልተሳካም ማለት ያንን ገንዘብ ሰርቀን ያመጣ ነው ማለት አይደለም። ተበድሮ ማምጣትና ከሰዎች ላይ አጭበርብሮ ማምጣት የተለያየ ነገር ነው እና ይሄ ነገር ከምን ተነሳ? ይሄን ነገር ለማጥራት ቢያንስ እንደው ለራስዎትም ለልጅዎም ሞራል እቺ ልጅ እንግዲህ 6 ዓመቷ ነው። አሁን እዛ እያደገች በምትሄድበት ሰዓት ላይ የሚወራው ነገር ትሰማለች እና እርሶም ላይ አባቷም ላይ ያለው ነገር እንዳይቀየር ያንን ከማጽዳት አንፃር እርሶ ምን ሰርተዋል? እኔ ያው ሰውየውን ዛሬም ቢሆን ነገ አልክድም። በቃ እግዚአብሔር ተበደረው ነው አይደል ያመጡት። ታዲያ መበደርና መስረቅ በጣም ሰማይ ልዩነት አለው። ምክንያቱም እኔ ጠፋሁ
እኔ አሁን ያለሁት እዚህ ነው። ከዛ ቦታ አሁን ያለው ምንድነው እሱ አንዳንድ ጊዜ ያው በዛ በገጠሩ የተለያየ ነገሮች ያው ይቀማምሱና ቤተሰብ ጋር ሄዶ ይበጠብጣል። ብሬን ሰጠቸው ይዞ ሄዶ ሰርቆኝ ይዞ ሄዶ እናንተማ በስልክ እያወራችሁት ብሬን አታስመልሱልኝም የሚል ነገሮች አሉ እዛ መካከል። ያን ነው ይሄንን እሱ በሚል ሰዓት ከጎረቤትም ያለው የተለያየውም ሰው ይሰማል ማለት ነው። ስለዚህ እዚህ ሀገር እኮ አይመጣም ይሄንን ሸሽቶ አይደል ይሄንን ፈርቶ አይደለ እርሶ ስለጨነቆት ነው ገንዘቡ ስለጠፋ ነው። ስለዚህ እኔ ደግሞ የጠፋሁበት ምክንያት አለኝ። ምክንያቱም ለቅዱስ ሚካኤል ዳዊት አመስጥሮ የተናገረው ይድህን ንጉሥ በበዛ ሰራዊቱ የእስራኤሎችን ሕዝብ ቅዱስ ሚካኤል ከባህረ ኤርትራ እንዳዳነ እንዲያው እኔንም ከእንደዚህ አይነት ነገር አድኖኝ ከሰው ጋር ቁጭ ብዬ የማወራበት ሰዓትን ፍጠርልኝ ነው የምለው። እኔ እዚህ ጋር ግን ተጨንቄ ነው ያለሁት። አንደኛ ክደት የለብኝም፣ አልክደውም። ገንዘብ አለብኝ። አዎ ግን እዛ ጋር ያለው ነገር ደግሞ ያማል። ምክንያቱም ሌላው ቀርቶ ሌሎቹ ቤተሰቦቼ ችግር የለውም። ትክክል ቅድም እንደተባለው ለልጄ ምንድን ነው ለልጄ አሁን የሌባ አባትሽ የሌባ ልጅ አለ ይሄ ሁላ አለ አይደል? ስለዚህ ያማል እና ወደዚህ ወደ ሚዲያውም እንድቀርብ ያደረገኝ ግማሹ ነውና እኔ የምለው ነገር ይሄ ነው በራሴ። መልካም እንግዲህ ድምፅ ሁናኝ እንዲህ አይነት ነገር አለ ብለው ሲነግሩኝ ቆይቻለሁኝ። እንግዲህ በስልክ እንኳን ከደወሉልኝ ግን ያው እግዚአብሔር የፈቀደ ቀን ነው ሁሉም ነገር የሚሆነው። እንግዲህ ከእግዚአብሔር ጋር የተሻለ ነገር እንጠብቃለን። ምናልባት በዚህ ጉዳይ ላይ የቤተክርስቲያኑን ስም ጠቅሰናል እና ከዛም አካባቢ የምንለው አለ የሚል አካል ካለ ለማስተናገድ ዝግጁ ነን። እንግዲህ ቄስ ደምስ እኔ ማንሳት አለብኝ ብዬ ያሰብኩትን ጥያቄ ጨርሻለሁ። ግን እንደው ከመጨረሳችን በፊት ማስተላለፍ እፈልጋለሁ ቀረ የሚሉት ነገር ካለ ባጭር ቃል ያንን ይንገሩንና እናጠቃለን። እኔ ባጭር ቃል መናገር የምፈልገው ወንድሞቼም አባቶቼም ብዛት ጊዜ መምህራን ነው የተጠቃ ያለው ሊቃውንት ቤተ እግዚአብሔር መርጌቶች ብዛት ጊዜ አዲስ አበባ እናንተ በመርጌትነት ማገልገል በጣም ትፈልጋላችሁ፣ ድምፃዊ ናችሁ ተብላችሁ የስልክ ተደውሎላችሁ የምትመጡ ወንድሞች የኔ ያለፍኩበት ህይወት ያሳለፍኩት ሰዓት እንዳይገጥማችሁ እና ብዛት ጊዜ በገጠሩ ያላችሁ እንደው ቤተሰብ ከፍልላችኋለሁ ምን ችግር አለው 200-300 ሺህ ብር ከፍዬን ያስገባችኋለሁ ቢላችሁ እንኳን ያለ ምክንያትና ትክክለኛ ያልሆነ ነገር ሳትይዙ ገንዘባችሁን እንዳትበሉ። ምክንያቱም ገንዘባችሁን መበላቱ ቀርቶ ብቻ የእናንተ ህይወት መቼም ቢሆን ካውራጣታችሁ እስከ ጸጉራችሁ ጥሩ አይደለም፣ መልካም አይደለም። ከኛ ከአባቶች ቡቦ መስጠትም ይሁን አራጣ መቀበልንም ሰዎችን መካሪዎችን እንጂ ተመካሪዎች አይደለንም ነው የምለው። እኔ ይሄንን ነው የምለው ብዛት ጊዜ በቃ እኔ የሚያሳዝን ነገር አለ። እናንተ ያላያችሁት ነገር አለ። ገጠር ሆናችሁ ተቀምጣችሁ እዚህ ግን የምትመጡ ደግሞ የምታዩት ነገር አለ ብዬ ነው የምለው። ከዚህ ውጭ እኔ የለኝም ሀሳብ። መልካም፣ ለነበረን ቆይታ በተመልካቾች ስም ከልብ አመሰግኖታለሁ። ውድ ተመልካቾቻችን እንግዲህ ቃለ ምልልሱ የተከታተላችሁት ነበር። በዚህ ጉዳይ ላይ ስለ ጉዳዩ እናውቃለን የምትሉ ካላችሁ ከግርጌ ባለው የዝግጅቱ ክፍል የስልክ ቁጥር ማድረስ የምትችሉ መሆኑን ማስታወስ ፈልጋለሁ። ከዚህ በተጨማሪም እንዲሁ ድምፅ እንድትሆኑን እንፈልጋለን። በዚህ ጉዳይ ላይ ቅሬታ አለን፣ በዚህ ጉዳይ ላይ እኛም መተንፈስ የምንፈልገው ነገር አለ የምትሉ ከሆነ አሁንም ከግርጌ ባለው የዝግጅት ክፍሉ ስልክ ቁጥር እየደወላችሁ ቀጠሮ ማስያዝ የምትችሉ መሆኑን መጠቆም እፈልጋለሁ። ለነበረን ቆይታ ወደፊትም ለሚኖረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ
አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ